ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጎህ ቴሌቪዥን አድማጭ ተመልካቾቻችን እንደምናላችሁ ለዕለቱ ዋና ዋና ያልናቸውን ዜናዎች ይዘን ቀርበናል። ዜናዎቻችን ቶሎ ቶሎ እንዲደርሷችሁ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ ፍጻሜያችን አብራችሁን ቆዩ። ኢትዮጵያና ጣሊያን በቡድን 20 ማዕቀፍ ስር ዕዳን መልሶ የማዋቀር የሁለትዮሽ ስምምነት ውስጥ ተፈራረሙ። መንግስትና የአበዳሪ ሀገራት ኮሚቴ ባለፈው ዓመት ሐምሌ ኢትዮጵያን ብድር መልሶ ለማዋቀር በደረሱበት የመግባቢያ ስምምነት መሰረት ኢትዮጵያና ፈረንሳይ ባለፈው ወር የመጀመሪያ ዕዳን መልሶ የማዋቀር የሁለትዮሽ ስምምነት መፈራረማቸው ይታወሳል። የኢትዮጵያና ጣሊያን የብድር ሽግሽግ ስምምነት ከገንዘብ ሚኒስተር አህመድ ሼዴ ጋር የተፈራረሙት የጣሊያን የኢኮኖሚ ፋይናንስ ሚኒስተር ጂያንካርሎ ስምምነቱ የኢትዮጵያ የማይክሮ ኢኮኖሚ ማሻሻያ ቅድሚያ ትኩረት ከሚሰጣቸው ጉዳዮች ጋር የተጣመጠመ ነው ማለታቸውን ገንዘብ ሚኒስተር ባሰራጨው መረጃ ገልጿል። የኢትዮጵያ ነዳጅና ኢነርጂ ባለስልጣን ጥብቅ የነዳጅ ማከፋፈያ መስፈርት አወጣ። ባለስልጣኑ ነዳጅ አከፋፋዮች በቅድሚያ ለጸጥታና ደህንነት ተቋማት፣ ኢኮኖሚያዊ ፋይዳ ላላቸው ቁልፍ የልማት ፕሮጀክት፣ መሰረታዊ ፍጆታ ለሚያመርቱና ወደ ውጭ ለሚልኩ ኢንዱስትሪዎች እንዲሁም ለሰፋፊ የእርሻ ልማት ቅድሚያ እንዲሰጡ ትናንት በጻፈው ደብዳቤ አዟል። ባለስልጣኑ ትዕዛዙን ያስተላለፈው በመካከለኛው ምስራቅ ግጭት ሳቢያ የነዳጅ አቅርቦት እጥረት እንዳይከሰት ለመከላከል መሆኑን ገልጿል። ነዳጅ አከፋፋዮች ለከፍተኛ የኢኮኖሚ ቦታዎችና ለከፍተኛ የአገር አቋራጭ ትራንስፖርት ፍሰት ባለባቸው የኮሪደር አካባቢዎች ላይ ትኩረት እንዲያደርጉ ያዘዘው ባለስልጣኑ ማደያዎችም ተጨማሪ ሳልቮቶ አስገጥመው ነዳጅ ለመቅዳት የሚቀርቡ ተሽከርካሪዎችን እንዲከለክሉ ትዕዛዝ ሰጥቷል። የኬንያው ሳፋሪኮም ኩባንያ የኤምፔሳ ደንበኞችን ደህንነት ለመጠበቅ ሲል ደንበኞች በክፍያ ጊዜ የስልክ ቁጥራቸውን በከፊል እንዲደብቁ የሚያስችል አሰራር ሊጀምር መሆኑን ገለጸ። ከመጋቢት 15 ጀምሮ ተግባራዊ በሚሆነው አዲሱ አገልግሎት ስልክ ቁጥራቸውን በከፊል መደበቅ የሚችሉት ወደ ሌላ ሰው ገንዘብ የሚልኩና ለተለያዩ አገልግሎቶችና ነጋዴዎች ክፍያ የሚፈጽሙ ደንበኞች ናቸው። አዲሱ አገልግሎት ደንበኞች ክፍያ ወይም ግዢ በሚፈጽሙበት ጊዜ ከስልክ ቁጥራቸው 3 ቁጥሮችንና 2 ስሞቻቸውን ብቻ እንዲታዩ የሚያደርግ ነው። የኢትዮጵያ አጎራባች የሶማሊያ ሳውዝ ዌስት ግዛት ከፑንትላንድና ጁባላንድ ግዛቶች ቀጥላ ከሞቃዲሾ ፌዴራል መንግስት ጋር ግንኙነቷን በማቋረጥ ሶስተኛዋ ፌዴራል ግዛት ሆነች። የግዛቲቱ መንግስት ይህንን እርምጃ የወሰደው ፌዴራል መንግስት በግዛቲቱ ተቃዋሚ ሚኒሻዎች እያስታጠቀና ግዛቲቷ እንዳትረጋጋ በውስጥ ጉዳዩ ጣልቃ በመግባት ላይ ይገኛል የሚል ውንጀላ በማቅረብ ነው። ፌዴራል መንግስቱ በበኩሉ ግዛቲቷ መንግስት ጋር መነጋገርና እርቅ ማውረድ እንደሚፈልግ ገልጾ በግዛቲቱ የሰፈነውን ውጥረትና ግጭት ወደ ከፋ ደረጃ ሊሸጋገር ይችላል ሲል አስጠንቅቋል። መኢአድ በስነ ምግባር ግድፈት 3 አባላቱን ከፓርቲው ማስወገዱን አስታወቀ። የመላው ኢትዮጵያ አንድነት ድርጅት የፓርቲውን የስነ ምግባር መመሪያ ጥሰዋል ያላቸውን 3 አባላት ከስራ ማገዱን አስታውቋል። የድርጅቱ የህዝብ ግንኙነት ኃላፊ አቶ ታጠቅ አሰፋ እንደተናገሩት እርምጃው የተወሰደው አባላቱ የፓርቲውን ዓላማና ደንብ ወደ ጎን በመተው ያልተገባ ጥቅም ለማግኘት እጩ ሆነው በምርጫ አስፈጻሚነት ለመስራት በመንቀሳቀሳቸው ነው ብለዋል። ፓርቲው ለሰባተኛው ጠቅላላ ምርጫ ዝግጁነት እያደረገ ባለበት በዚህ ወቅት አባላቱ በፓርቲው ውስጥ ሆነው ለሌላ የምርጫ አስፈጻሚ መመዝገባቸውን ድርጅቱ እንደማይቀበለው ኃላፊው አብራርተዋል። እንደ አቶ ታጠቅ ገለጻ የታገዱት አባላት በምርጫ አስፈጻሚነት ለመቀጠር ጥረት ቢያደርጉም ሳይሳካላቸው ቀርቷል ብለዋል። ሆኖም ፓርቲው የስነ ስርዓት ጥሰቱን መሰረት በማድረግ ለጊዜው ከስራ እንዲታገዱ መወሰኑን ተናግረዋል። አባላቱ በቀጣይ ሙሉ በሙሉ ከፓርቲው ይሰናበታሉ ወይም እገዳው ይነሳላቸዋል የሚለው ጉዳይ ወደፊት በአስተዳደራዊ የዲሲፕሊን እርምጃ የሚወሰን ይሆናል ተብሏል። መኢአድ ለሰባተኛው ጠቅላላ ምርጫ ስኬት የፓርቲውን መመሪያና ስነ ምግባር ባከበረ መልኩ እየሰራ እንደሚገኝ የገለጹት ኃላፊው የመንግስት ስልጣን በምርጫ ብቻ መረጋገጥ እንዳለበትና ምርጫው ሰላማዊ እንዲሆን ሁሉም የበኩልን እንዲወጣ ጥሪ አቅርበዋል። ኢራን በእስራኤል ላይ በወሰደችው የአጸፋ ምላሽ በቴል አቪቭ ከ100 በላይ ኢላማዎች ላይ ጥቃት ፈጸመች።
የኢራን አብዮታዊ ዘብ እንዳስታወቀው ጥቃቱ በትናንትናው ዕለት በእስራኤል ጥቃት ለተገደሉት ራስ ገዝ የደህንነት መሪ አል ላርጃኒ የተሰጠ አጸፋ ነው። በአጸፋ ጥቃቱ ኮርማሸር፣ ፎርቃደር፣ ኤማድና ኬባር ኬሃን ሚሳኤሎች ጥቅም ላይ መዋላቸው ተገልጿል። አብዮታዊ ዘቡ ከቴልአቪቭ በተጨማሪ በሃይፋ ወደብ፣ ኢየሩሳሌምና ቤርሳቤህ ከተሞች በሚገኙ ወታደራዊ ኢላማዎች ላይ ጥቃት መፈጸሙን አስታውቋል። በትናንት ምሽቱ ጥቃት ብቻ 192 ሰዎች ሲጎዱ 11 ሰዎች በአሳሳቢ ሁኔታ ላይ እንደሚገኙ የእስራኤል ጤና ሚኒስቴር አረጋግጧል። በሌላ በኩል እስራኤል በሂዝቦላህ ላይ እያካሄደች ባለው የምድር ላይ ዘመቻ በዛሬው ዕለት በመካከለኛው ቤይሩት መጠነ ሰፊ ጥቃት ሰንዝራለች። በዚህ የእስራኤል የምድር ላይ ዘመቻ የሟቾች ቁጥር 912 መድረሱን አልጀዚራ ዘግቧል። 19ኛው ቀኑን በያዘው በዚህ ጦርነት አሜሪካ በሆርሙዝ ሰርጥ ሰርሳሪ ቦምቦችን በመጠቀም በኢራን ላይ የሚሳኤል ስፍራዎች ላይ ጥቃት መሰንዘሯ ቢቢሲ፣ ፕሬስ ቲቪ እና አልጀዚራ ዘግበዋል። በተያያዘ ዜና ኢራንን የሚደበድቡ ተዋጊ ጄቶችን፣ ሚሳኤልና ራዳሮችን የጫኑ የዩናይትድ ስቴትስ ግዙፍ መርከቦች በፊት ከነበሩት አካባቢ ማፈግፈጋቸው ተዘገበ። ኤአርዲ በሚል ምህጻረ ቃል የሚጠራው የጀርመን ቴሌቪዥን ጣቢያ ሌሎች የዜና ምንጮች የአሜሪካ ባለስልጣናትን ጠቅሰው እንደዘገቡ ቀይ ባህር ጂዳ አጠገብ መህለቁን ጥሎ የነበረው ዩኤስኤስ ጅራደር ፎርድ እሳት ስለተያያዘበት ወደ ሶዳ ቤት ክሬት እየቀዘፈ ነው። የቃጠለው ምክንያት በግልጽ አልታወቀም። አንዳንዶች ከጀልባ የተተኮሰ፣ ሌሎች ከየመን የተወነጨፈ መሳሪያ ሲሉ የቀሩት ግን ከዚያው ከመርከቡ የተነሳ ነው ይላሉ። ዩኤስኤስ አብርሃም ሊንከን የተባለው ሌላኛው አውሮፕላን ተሸካሚ መርከብ በፊት ከነበረበት ወደ ደቡብ ማፈግፈጉን የሳተላይት ፎቶግራፍ ዩኤስኤስ አብርሃም ሊንከን የተባለው ሌላኛው አውሮፕላን ተሸካሚ መርከቡን በፊት ከነበረበት ወደ ደቡብ ማፈግፈጉን የሳተላይት ፎቶግራፍ መረጃዎች የሚጠቅሱ ምንጮች ዘግበዋል። አውሮፕላን ተሸካሚ መርከቦች በፊት ከኢራን ድንበር ከ400 ኪሎ ሜትር ባነሰ ርቀት ላይ ነበሩ። አሁን ሰፍረውበታል ወይም ይሰፍሩበታል የተባለው አካባቢ ግን ከኢራን ከ1000 ኪሎ ሜትር በላይ ይርቃል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የሆርሙዝ ወሽመጥን ከኢራን ጥቃት የሚጠብቅ የጦር መርከብ እንዲያዘምቱ የጠየቋቸው አብዛኞቹ ሀገራት ጥያቄውን ውድቅ በማድረጋቸው የሀገሪቱን መሪዎችና መንግስት እየወረፉ ትራምፕ ሀገራቸው የምትመራውን የሰሜን አትላንቲክ ጦር ቃል ኪዳን ድርጅት አባል ሀገራቸው ምኞት ብለዋቸዋል። የብሪታንያው ጠቅላይ ሚኒስትር ኪር ስታርመር ታላቅ ስህተት ሰሩ ሲሏቸው ቻይናን ለመጎብኘት የነበራቸው እቅድን ሰርዘዋል። የኢራኑ የስለላ ሚኒስተር ተገደሉ። እስራኤል አዲስ ወታደራዊ ትዕዛዝ አስተላለፈች። የእስራኤል መከላከያ ሚኒስተር እስራኤል ካትዝ የሀገሪቱ የደህንነት ኃይሎች የኢራን የስለላ ሚኒስተር እስማኤል ካቲቭን መገደላቸውን አስታውቀዋል። ሚኒስተሩ ዛሬ በሰጡት መግለጫ የኢራኑ የስለላ ሚኒስተር የተገደሉት በእስራኤል ኃይሎች በተካሄደ ጥቃት መሆኑን አረጋግጠዋል። እስራኤል ካትዝ አክለውም የእስራኤል መከላከያ ሰራዊት ካሁን በኋላ ማንኛውም ከፍተኛ የኢራን ባለስልጣን በአይነ ቁራኛ ውስጥ ካስገባ ያለ ተጨማሪ የፖለቲካ ፍቃድና ትዕዛዝ እርምጃ የመውሰድ ሙሉ ስልጣን ተሰጥቷቸዋልም ብለዋል። ይህ አዲስ ትዕዛዝ የእስራኤል ወታደራዊ አመራሮች በራሳቸው ውሳኔ ከፍተኛ የኢራን ባለስልጣናት ላይ ጥቃት እንዲፈጽሙ የሚያስችል መሆኑ ተገልጿል። ድርጊቱን ተከትለው በመካከለኛው ምስራቅ ያለው ውጥረት ይበልጥ ሊባባስ እንደሚችል ተሰግቷል። እስካሁን ድረስ ከኢራን በኩል የተሰጠ ይፋዊ ምላሽ የለም። እንደ አል አረቢያ ዘገባ ወደ አድማጭ ተመልካቾቻችን ዜናዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። መልካም ቀን።